አንድ አንድ ባልና ሚስት ማለት ነው ከተጣሉ እሱ ተናዶ እሷ ግን ንዴቷ ከቀለላትና አልጋ ላይ ከፈለገችው እሱ እምቢ ካለ እንዴት ነው የሚታየው? እምቢ ማለት አይፈቀድለትም። ሲጀምር እምቢ አይልም እንጂ ግን ንዴቱ አይፈቀድለት እኮ እስኪረጋጋ ድረስ ተጠብቀው ሰብር ታድርግ። ሪላክስ ይላል ፈረንጅ ሲናገር። ተረጋጊ ትንሽ እና ጠብቅ ትንሽ እስኪረጋጋ ድረስ ሰከን እስኪል ያ እና ስለዚህ እምቢ ማለት አይፈቀድለትም። አላህ ስብሐነሁ ወተዓላ ወለሁነ ሚስሉ ለዚ ዐለይሂነ ቢልማዕሩፍ ብሏል። ለሴቶች ላይ ባላቸው መብት ልክ ለእነርሱም በእናንተ ላይ እኩል የሆነ መብት አላቸው ብሏል አላህ። ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም ለሁነ ማ ዐለይኩም ብለዋል። በእናንተ ላይ ባላቸው በእነርሱ ላይ ባላቸው ግዴታ ልክ ለእነርሱም በእናንተ ላይ ግዴታ ማነው መብት አላቸው ብሎ ተናግሮላቸዋል። ስለዚህ እምቢ ሊል አይገባውም። ወደ ፍራሽ ጠርታው እሷም እንዲሁም እምቢ ልትል አይገባም ወደ ፍራሽ ከተጠራች። ነቢያችን ሰለላሁ ዐለይሂ ወሰለም አንድ የመረጋጋት እህት ልጨርስ ለእኔ ድርስ አንድ ጊዜ ላወራ። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ኢዛ ደዓ ረጁል እምረአተሁ ኢለል ፊራሽ ፈአበት ፈባተ ገድባን ዐለይሃ ለዐነትሃ አልመላኢካ ሐታ ቱስቢሕ አሉ። አንድ ሰው ሚስቱን ወደ ፍራሽ ነይ ብሎ ጠርቷት ያለምንም ምክንያት እምቢ አልመጣም ካለችው ሌሊቱ እስኪነጋ ድረስ መላእክቶች ይረግሟታል ይላል። ልክ እርሱም እምቢ ካለ በዚሁ አንጻር ማለት ነው። ቦታቸዋል በዚሁ አንጻር እርሱ ለምንድን ነው ግን ታዲያ ሐዲሱ እሷን የተናገረው? ምክንያቱም በአብዛኛው ጊዜ ተፈላጊዋ ተጠያቂዋ ማን ነች? ሴት ነች ወንድን የምትጠይቀው ለግብረ ስጋ ግንኙነት ወይንስ ወንድ ነው ሴት ልጅን የሚጠይቀው? ተጠያቂዋ ማን ነች? መልሱ። ሴት ልጅ ነች አይደል ተጠያቂዋ። ስለዚህ እምቢ እንዳትል ተብሎ ሐዲሱ መምጣት ያለበት ማንን ነው? እሷ ነው። ሐዲሱ በወንድ ልጅ ላይ ቢመጣ ጥበቡ ያስኬድም ነበር። ሴት ልጅ ባሏን ወደ ፍራሽና ብላ በተጠራው እምቢ ቢል መላእክቶች ይረግሙታል ቢባል አያስኬድም። ምክንያቱም ሴት ልጅ ወንድ ልጅን ለግንኙነት ብዙ ጊዜ አትፈልግምና ብዙ ጊዜ የሚፈልገው ማነው? ወንድ ልጅ ነው። አያችሁ፣ ይህ ኢስላም ደስ ከሚለው ነገር በትዕዛዛቶችና በክልክላዎች ላይ አንዱ በአብዛኛው ትኩረት የሚደረግበት ነገር ከሆነ ያንን ትኩረት አድርጎ ይመጣል። ግን ያኛውን ትዕዛዝ አይመለከትም ማለት አይደለም። ገብታችኋል አይደለ? ለምሳሌ በመስረቅ ልሄድላችሁ። በመስረቅ የሚታማው ከወንድና ከሴት በአብዛኛው ማን ነው? ማን ነው በመስረቅ የሚታማው? ወንድ ነው ሴት? መልስ ኮሜንት ላይ ወይ ገስት ላይ መመለስ ትችላላችሁ። በመስረቅ የሚታማው ወንድ ነው ሴት? ወንድ ነው። ሌባ አይደል? ወንድ ነው። ስለዚህ ትዕዛዙ ምንድነው መምጣት ያለበት? የሴት ሌባ ቢል ያስኬዳል? እሷን ቢያስኬድም አያስኬድም ነበር። ግን አብዛኛው የሚታማው ወንድ ልጅ ነው። ወሳሪቁ ነው ያለው አላህ። ወሳሪቀቱ አለ። ከዚያ በኋላ የወንድ ሰራቂ ብሎ ጀመረ። ከዚያ የሴቶች ሰራቂ አለ። ፈቅጠዑ አይዲየሁማ ጀዛአን ቢማ ከሰባ ነካለ ሚነላህ። ለዚህ ነው። ስለዚህ የሆነ ትዕዛዝ ሲመጣ ጊዜ ቁርአንና ሐዲስ ላይ ወንድንም ሴትንም ነው የሚመለከተው የአላህ ትዕዛዝ። ግን ወንድን አንዳንዴ አስመልክቶ ይመጣል፣ ሴትን አንዳንዴ አስመልክቶ ይመጣል። በዚያ ላይ የአምላክን ገራሚ ጥበብ ታያላችሁ። ማንኛውም ወንድን አስመልክቶ የመጣ ነገር ሴትን ይመለከታል፣ ሴትንም ይመጣ ወንድን ይመለከታል። ግን በዚያ ነገር ውስጥ በአብዛኛው የሚታሰበው ሴት ከሆነች ሴትን አስመልክቶ ይመጣል ትዕዛዙ። ገብታችኋል አይደል? ወንድን ከሆነ አስመልክቶ ይመጣው ወንድን አስመልክቶ ይመጣል። ሁለቱንም ግን ይመለከታል። የክልከላ ነገር ይሄ ለሴቶች ለወንዶች ብሎ ሂሳብ የለም። ስለዚህ ሴት ልጅ ወደ ፍራሽ ተጠርታ እምቢ ካለች ያለው በአብዛኛው ተጠያቂዋ ለግብረ ስጋ ግንኙነት ከወንድ ልቅ ሴት ልጅ ስለሆነች ነው። ሴት ልጅ አትፈልግም ግንኙነት አትጠይቅም ማለት አይደለም። ግን በአብዛኛው ወንድ ጠያቂ ሲሆን ሴት ተጠያቂ ነች። እኔ አልሐምዱሊላህ ሙስሊም ነኝ፣ ግን ሶላት አልሰግድም፣ ጾም ጾማለሁ እና ደግሞ ክርስቲያን ጓደኛ ነበረኝ፣ ግን ያኔ በአካል ምናምን አልተገናኘን፣ ኦንላይን ምናምን እናወራለን። አሁን ግን ወደ ጌታ የመመለስ እፈልጋለሁ። እሱ እንደገና ሻሃዳ መያዝ አለብኝ። ያን ብዙ ጊዜ ከኢስላም ርቄያለሁ። በቃ ላይፌ ሁሉ በጣም ያስጠላ ነው። እሱ
ግን እንደዛም ሆኖ ብዙ ጊዜ ሙዚቃ ላይ ነው ስታርት ማድረገው። ያኔ እስላማዊ ነገር ላይ ትኩረት አላደርግም። እኔ እንደገና ሻሃዳ ይዤ ነው እኔ ወደ እስልምና መሄድ እፈልጋለሁ። እንደገና ሻሃዳ መያዝ አለብኝ ወይንስ ችግር የለውም? እንደገና ሻሃዳ መያዝ አይጠበቅብሽም እስላምን እስካልቀርሽ ወይም ከእስላም እስካልወጣሽ ድረስ። ነገር ግን ሶላትን ማቋረጥ ራሱ ክፍር ነው ከዑለሞች ዘንድ። ይህ እዚህ ክፍር ላይ የወደቀ ሰው ምን ያድርግ ወደሚለው ስንመጣ ጊዜ ወደ አላህ ተውበት አድርጎ ያንን መስገድ መጀመር አለበት። ብዙ ጊዜያቶች ከሆኑ ማስታወስ የማይችለው ጊዜ ከሆነ ተውበት ማድረጉ ይበቃዋል። ጥቂት ጊዜያቶች ከሆኑ የተዋቸው ያን ቀዷ መውጣት አለበት እና ስለዚህ ወደ አላህ ተውበት አድርጌ ስላለፈው የጀመርሽውንም ከሌላ ተከታይ ጋር እንዲህ አይነት መንገድ ማውራትን አይቻልም፣ አይፈቀድም በኢስላም። አሰናቋርጭ ያሳችኋል። በራሳቸው ጊዜ በራሳቸው ላይ የጀሃነምን መንገድ አታመቻቸው። ልክ እንዲህ እየተባለ ነው። የሰው ልጅ ትልቁ ራስ ማለት እዚህ ዓለም ላይ ነፍስህ ነች። ነፍስህን አድን። ነፍስህን የምታድነው የአምላክን ትእዛዝ ስትጠብቅና የከለከለህን ነገር ስትርክ ጊዜ ነው። ያ አዩሃ አለዚነ አመኑ ቁ አንፉሰኩም ይላል አላህ። እናንተ ያመናችሁ ሰዎች ሆይ ራሳችሁን አድኑ ይላል። የሰው ልጅ ራሱን የማዳን አቅሙ በራሱ እጅ ላይ ያለው። እንዴት ነው የሚያድነው ከተባለ የአምላኩን ትእዛዝ በመፈጸም የከለከለውን ነገር በመራቅ። ሰው ሰውን አያድነውም በፍጹም። ማንም ማንንም አያድነው። የሚያድንህ ማን ነው ከተባለ የአምላክህን ትእዛዝ በመፈጸምህ ነው። ያን ከፈጸምክ ትድናለህ። ያን ደግሞ ስትርቅ ማን ነው ስትተላለፍ ጊዜ በራስህ ላይ ራስህን ጥፋት አመጣ። አላህ በቁርአን ላይ ኢን አሕሰንቱም አሕሰንቱም ሊአንፉሲኩም ወኢን አስአቱም ፈለሃ ይላል። ጽድቅን ብታደርጉ ያ ጽድቅ ለራሳችሁ ነው የሚጠቅማችሁ፣ ኃጢአትን ብታደርጉ ያ ኃጢአት በራሳችሁ ላይ ነው ጉዳቱ የሚመጣባችሁ ይላል። ስለዚህ በራሳቸው ላይ አትቀልዱ። በነፍስ ላይ እንደመቀለድ ነው። በእሳት በጀሃነም እየቀለዳቸው ነው እንዲህ አይነት ዓለም ውስጥ ያላቸው ሰዎች። አላህ ለምን ይመስላቸዋል ከሌላ እምነት ተከታይ ጋር ትዳርን የከለከለበት ምክንያት? መጨረሻ ላይ ምክንያቱን ይናገራል። በሱረት አልበቀራ ላይ ወላ ተንኪሑ ልሙሽሪካት ሐታ ዩእሚንነ ወለአመቱ ሙእሚነቱን ኸይሩ ሚን ሙሽሪከትን ወለው አዕጀበትኩም ወላ ተንኪሑ ልሙሽሪኪነ ሐታ ዩእሚኑ ወለዓብዱን ሙእሚኑን ኸይሩ ሚን ሙሽሪኪን ወለው አዕጀበኩም ካለ በኋላ በደንብ አስተውሉ። ኡላኢከ የድዑነ ኢለናር አለ። እነዚህ ወደ ገሃነም እሳት ይጠሯቸዋልና። ዛሬ ላይ ስታወራቸው ጊዜ እሰልምልሻለሁ የሚል ነገር ይሸውዳቸዋል። ከሰለመልኝማ በቃ ፍቅር ይዞኛል ከእሱ ጋር ህይወት እንቀጥላለሁ ትላላችሁ። ከዚህ እሱ ለእሳት እያመቻቻቸው ነው። ሰዎች ብዙ ሰዎች በዚህ ነው የሸወዳቸው ሙስሊም ሴቶች። ዛሬ ላይ እምነታቸውን የቀየሩ ሴቶች አይታችሁ ከሆነ ከበስተጀርባቸው ይሄ አሳዛኝ ታሪክ እንዳለ ይነግሯቸዋል። እሰልምልሻለሁ ብሎ ቀረበኝ። ከዚያ በኋላ ልክ የሚፈልገውን ካገኘ በኋላ ወዴትም እንደማትሄድ ያውቃል። አስራት በቃ ወልጅ አስይዛታል። የዛኔ ወደ ቤተሰብ እንዳትመለስ ወዴትም እንደማትሄድ ያውቃል። በቁጥጥሩ ስር አስገብቷታል። አሁን ወደ እኔ እምነት ትመጫለሽ ገብቷቸዋል አይደለ? ካልሆነ ተውሻለሁኝ ይላታል። ምንም አማራጭ አይኖራት የሚችለች የተውበት ወይም የንስሐ መስፈርት። ተውበት ማለት الرجوع إلى الله سبحانه وتعالى ወደ አላህ መመለስ ማለት ነው። ስለዚህ የመጀመሪያው ምንድነው? አነደም ጸጸት ነው። ጸጸት ይወቻላ ነው። አንድ ሰው ከሰራው ወንጀል ተውበት ካደረገ ያ ሊጸጸተው ይገባል። ይህን መስፈርት አለማሟላቱን እንዴት በራሱ ላይ ማግኘት ይችላል? ሰውየው ያን ወንጀል ባስታወሰ ቁጥር አይጸጸትም። ደስ የሚል ጊዜ እኮ ነው ያሳለፍኩት ብሎ እንዳውም ይፎክራል። ይህ ስሜት ተሰምቷቸው ያውቃል? ተራጨ ነው እንጂ ይላል ጠጥቶ ከሆነ። ነገር ግን የተወበተው ሰው ይህንን መስፈርት ያሟላ ሰው በራሱ ላይ እንዴት ማግኘት ይችላል ከተባለ ያን ባስታወሰ ቁጥር ያለቅሳል። ባያለቅስ እንኳን በዚያ ነገር ላይ ያዝናል፣ ያፍራል። ያኮ አምላኬን አላህን ያመጽኩበት ጊዜ ነው አታንሳብኝ ሲል ሰምታችሁት አታውቁም? እንደዛ አይነት ሰው አለ። በዚህ ራሳችሁን በዚያ ላይ መፈተሽና ማግኘት ትችላላችሁ። አነደም አላማ መጣ ስላለፈው መጸጸት ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ አነደሙ ተውባሉ ጸጸት አንዱ የንስሐ መስፈርት ነው አለ። ሁለተኛው መስፈርት ምንድነው? አልኢቅላዕ እርግፍ አድርጎ ያንን ወንጀል መተው። ይህን በራሱ ላይ እንዴት ማረጋገጥ ይችላል? ሰውየው ያ ነገር ቤቱን ካለ አስካሪ መጠጥ ወስዶ ይደፍራል። አንድ እስኪ እችን ልጠጣና ልተውበት የሚል ሰው አጋጥሟቸው አያውቅም? አንድ እችን ጠጥቼ ተውበታለሁ ይላል። ላ ይሄ አልተውበትም፣ ይሄ አላሟላም። ኢቅላዕ ማለት እርግፍ አድርጎ ያንን መተው በቃ።
ሶስተኛው العزم على عدم العودة إلى ذلك الذنب الذي وقع فيه ወደዚያ ወደ ወደቀበት ወንጀል ላይመለስ ቁርጥ ማድረግ ከልቡ። ይሄን አለማሟላቱን ሰውየው እንዴት ማወቅ ይቻላል ከተባለ ለጠጣ አልጠጣ ይላል። ጓደኞቹን መጥተው ሲወሰውሱት ቆይ እስኪ ላስብበት ይላቸዋል። ይሄ በትክክል አልተውበትም። ነገር ግን ይሄንን ያሟላ ሰው በራሱ ላይ እንዴት ማግኘት ይችላል ከተባለ እናንተ ጠጣ ሲሉት ተውብቻለሁ ገድማቸው አያውቁም እና አንዴ እናድርግ ወስኛለሁ በቃ ላላድርግ ይላል። ሰው ኃጢአት ላይ አይወድቅም ማለት አይደለም። ሰው እስከሆንክ ድረስ ኃጢአት ላይ ልትወድቅ ትችላለህ። ነገር ግን ስህተቱ ምንድን ነው ከተባለ ተውበት አለማድረግ፣ ንስሐ አለማድረግ ነው። አላህ የጀነት ሰዎችን ሲገልጻቸው ምን አለ? ኃጢአት የማይሰሩ ናቸው አላለም። ኃጢአትን ይሰራሉ አለ። ግን ወደ እኔ ተውበት ያደርጋሉ፣ ንስሐ ያደርጋሉ ነው ያለው። መካከል ግን አላህ እንዳውም ተቆጥቶናል። ለማንም ሰው እንዳትነግሩ ኃጢአታችሁን ለእኔ ብቻ ብሎ ተናግሯል። ነቢዩ ሰለላሁ ዐለይሂ ወሰለም አስጠንቅቀዋል። ሐዲስ ላይ ምን አሉ መሰላችሁ? ኩልኩም ሙዓፋ ኢላ ሙጃሂሩን አሉ። ሁላችሁም ወደ አምላካችሁ ወደ አላህ ንስሐ ብታደርጉ ምህረትን ታገኛላችሁ፣ እነዛ ኃጢአታቸውን በገሃድ ለሰዎች የሚናዘዙ ሲቀሩ አሉ። አያችሁ አይደል? የሰራውን ኃጢአት ከዚያ በኋላ ሄዶ ለሰዎች እኔ ዛሬ እንዲህ አድርጌም ብሎ የሚናገር ሰው ሲቀር አሉ። ሰው ራሱን ከፈጣሪ ፊት እንጂ ሊገልጥ የሚገባው ከፍጥረታት እንደርሱ ኃጢአትን ከሚሰሩ ሰዎች ዘንድ ሂዶ እንዲህ ኃጢአት አድርጌ ብሎ ሊናገር አይገባው። እነዚያም እንዳንተ ኃጢአተኛ ናቸውና አምላክ የሸፈነልህን ገመና ለሰዎች ሄደህ አትግለጥ። እነዚያም ልክ እንዳንተ ኃጢአተኞች ናቸውና ይልቁንስ በአምላክ ፊት ወድቀህ መጸጸትና መለመንን ነው ነቢያቶች ያስተማሩት። አላያቸው ነቢያቶች ከአምላካቸው ፊት ነው ሁሉ የሚዋደቁት። ከአምላክ ውጭ ሌላ ማንንም አይጠይቁ። ነቢያትን አታዩም እንዴ? የፈለገ ቢሆን ከፍጥረታት ጋር ሲዋደቁ አታያቸው። ከአንዱ አምላክ ዘንድ ብቻ። ለዚያ ነው ጠንካራ የሆኑት ከሰው ሁሉ በላይ ትስስራቸው ከአምላክ ጋር ብቻ ነውና ስህተትን ቢያደርጉ እና እኔ ለመማር ነው እንጂ እውቀት ኖሮኝ አይደለም ወንድም። እና እንድንሰግድላቸው ያደረጉ ለመጀመሪያ ጊዜ ማን የሳላቸው? ይህን ታብራራልኛለህ? ሁለት ጥያቄ እና እንትን እነዚህን ስዕላቶች እነዚህ መላእክት አንደኛ የሚታይ ነገር አይደለም። መልአክ ረቂቅ ነው፣ አይታይም መሰው። ኦኬ ሽኩራን። ነቢያት ናቸው የሚያቸው። ነቢያት ደግሞ እኔም ስለው ለህዝቦቻቸው አይሰጡም። ነቢያት ስራቸው ምንድን ነው ከተባለ ከአምላክ ዘንድ የሚሰጣቸውን ራእይ ለሰው ማድረስ ብቻ ነው። መልአኩ ገብርኤል መልአኩ ሚካኤልን እንደዚህ በሰው መልክ ስሎ እየሰጠ ወይንም እንደዚህ መልአክ ነው እያለ ክንፍ እየሰራ ምናምን የሰጠ አንድ ነቢይ የለም። ሲቀጥል ለእነዚህ ለመላእክትም ሆነ ለጻድቃን ለቅዱሳን ስገዱ ብሎ አምልኳቸው ብሎ ያስተማረ ማንም የለም። ስገዱም ለእነሱ ለምናቸው ያለም የለም። አላህ በቁርአን ላይ ሲነግረን የሚገርማችሁ ይላል፣ ወላ ያእሙረኩም አን ተተኺዙ ልመላኢከተ ወነቢይን አርባባ ይላል። አንድም ከነቢያት መካከል ወላ አን ተተኺዙ መላእክቶችንም ሆነ ነቢያትን ጻድቃንን እነርሱን ከእኔ ከአላህ ውጭ ጌታ አድርጋቸው እንድትይዙ ያዘዛችሁ ማንም የለም። እንድትሰግዱላቸው እንድትለምኗቸው ያዘዛቸው የለም እያለ ይናገራል። ስለዚህ እነዚህን ስዕላቶች ሰዎች ከጊዜ በኋላ ተነስተው የሳሏቸው ናቸው። መላእክቶች እና ነቢያቶችን በፍጹም እንዲህ በስዕል አይደለም የምናውቃቸው፣ በትምህርታቸው ነው የምናውቃቸው። እና ሌላው ነገር ኢየሱስ ክርስቶስ ከነቢያቶች መካከል አንድ ነቢይ ነው፣ ሰው ነው። መጽሐፍ ቅዱስ ላይ አምላክ ስልጣን ሰጥቶታል። ብዙ ስልጣን በሰማይና ምድር ሁሉ ተሰጠኝ እያለ ይናገራል። እና ያ ነው ኢየሱስ ክርስቶስ ይመጣል፣ ወደ ገነት ወደ ገሃነም እንድንገባ ፍርድ ይሰጠናል ብለው ያምናሉ ክርስቲያኖች። ነገር ግን እርሱ ገነትን መስጠት አይችልም። ቃል በቃል ይህን ራሱ ተናግሯል። መንግስተ ሰማያትን መስጠት አይችልም እሱ። ይሄ ማን ነው መስጠት የሚችለው? ያ አንዱ አምላክ ብቻ። ኢየሱስ ክርስቶስ በህይወት እያለ ምድር ላይ ይህን ተጠይቆ ነበር፣ ራሱ መልሶታል። ማቴዎስ ወንጌል ምዕራፍ 20 ቁጥር 20 ላይ አካባቢ አንዲት ሴት ልጆቿን ይዛ መጣች። የዘብዴዎስ ልጆች እናት ሁለት ልጆቿን ይዛ መጣች እና እነዚህ ሁለቱ ልጆች በመንግስትህ በቀኝህና በግራህ እንዲቀመጡልኝ አድርግልኝ አለችው። ቃል በቃል ምን አላት? እኔ ያን የምሰጥ አይደለሁም ማለት፣ ይሄ አብ ላዘጋጀላቸው ሰዎች ብቻ ነው አላት። አለቀ። ያን የምሰጥ አይደለሁም ማለት። ስለዚህ በመንግስተ ሰማያት ሰዎችን የማስቀመጥ ስራ፣ ይህ ስራ የማን ነው? የአንዱ አምላክ እንጂ ኢየሱስ ክርስቶስ አይደለም። እኔ የምሰጥ አይደለሁም ካለ እሱ ማስቀመጥ አይችልም፣ እሱ መስጠት አይችልም። ይህን ይመስላል እና ኢየሱስ ክርስቶስ ዳግም በሚመጣ ጊዜ የተሰጠውን ስልጣን ሁሉ ያስረክባል።
አለቅነቱን ስልጣኑን ሁሉ እንዳለ ለዚያ ለአምላኩ ለአንዱ አምላክ አሳልፎ ይሰጣል። ይህን መጽሐፍ ቅዱስ ላይ ራሱ ይናገራል። ለዚያ ለአንዱ አምላክ ራሱ ይገዛል። ምናልባት ከመጽሐፍ ቅዱስ ላሳያችሁ። ዳግም በሚመጣ ጊዜ ኢየሱስ ክርስቶስ ምን እንደሚሆን እንመልከት። መጽሐፉ ላይ የሚለው አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ላይ ስትሄዱ ጊዜ ክርስቶስ እዚህ ቦታ ላይ በኋላም ይላል መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ ይላል አለቅነትንም ሁሉ ስልጣንንም ተመልከቱ፣ አለቅነትንም ሁሉ ስልጣንን ሁሉ ኃይልንም በሻረ ጊዜ ፍጻሜ ይሆናል አለ። እነዚህ ሁሉ እንዳለ ይሻራሉ ማለት ነው። በተሰጥኦ ያገኘው ነገር ነው። ገብቶሻል አይደል? ስለዚህ ኢየሱስ ክርስቶስ መንግስትን፣ አለቅነትን እነዚህን ሁሉ እንዳለ አሳልፎ ይመልሳቸዋል። ተውሶ ነው፣ ተሰጥቶ ነው። ይህ ፍጡር መሆኑን የሚያሳይ ነው። በነገራችን ላይ ቀጥሎ ጭራሽ ለዚያ ለአንዱ አምላክ ይገዛል ኢየሱስ ክርስቶስ። ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉ እንዳስገዛለት ይገዛል። ማን ነው ለኢየሱስ ክርስቶስ ሁሉ ያስገዛለት? ያ አንዱ አምላክ አይደለ? ከዚያ በኋላ መልሶ ልጁ እንደገና ሁሉ እንዳስገዛለት ለዚያ ለአንዱ አምላክ ይገዛል። ይህ መቼ ነው የሚሆነው ከተባለ የዘመኑ ፍጻሜ ላይ ነው። እንግዲህ ኢየሱስ ክርስቶስ የተሰጠውን ሁሉ የሚያስረክብ መሆኑ የተሰጠ መሆኑ ፍጡር መሆኑን የሚያሳይ ነው። አምላክ ቢሆን እነዚህን ስልጣናት አይሰጥም፣ አያስረክብም። ምክንያቱም የአምላክ ባህሪው ናቸው እነዚህ ስልጣናቶች። ጌትነት ስልጣኑ ነው፣ መንግስትነት ስልጣኑ ነው፣ ኃይልም ስልጣኑ ነው። እነዚህን ሁሉ ግን ለእግዚአብሔር አሳልፎ ይሰጣል እያለ ነው መጽሐፍ ቅዱስ። ለማን ነው የሚሰጠው? ሁሉን ለሰጠው ለዚያ ለአንዱ አምላክ አስረክቦ ይሰጣል። የዛኔ ምንም ነገር አይኖረውም፣ ባዶ ይሆናል፣ ያስረክባል። የምንነትን ያሳያል፣ ፍጡር መሆኑን ያሳያል። አምላክ ቢሆን በፍጹም እነዚህ ነገራቶች የሚሰጥና የሚነጠቅ የሚመልስም አይደለም። ይሄን ይመስላል። ኦኬ ወንድሜ እጅግ አድርጌ አመሰግናለሁ። አሁንም በእውቀት ላይ ይጨምርልህ። ኦኬ ስልጣን የሰጠው እስከ መቼ ነው የሚመጣ? ስለምንድን ነው አሁን? ኦኬ አርጓል፣ በማድረጉም ነግረኛል። ይመጣል። ለምን ነው የሚመጣው? እንደኛ ሊፈረድበት ነው ወይስ ሊፈርድብን ነው ወይ ሊያስተምረን ነው? ስልጣንስ የሰጠው ሊያስተምረን ነው? እስከ መቼ ሊያገለግል ነው ስልጣን የተሰጠው ለኢየሱስ ክርስቶስ? እንግዲህ ይህ ዳግም እስከሚመጣበት ጊዜ ድረስ ነው። ስለ ኢየሱስ ክርስቶስ መምጣት ስናወራ ጊዜ አንደኛ የሚመጣበትን ቀን ራሱ አያውቅም። በጣም ያሳዝናል። ኢየሱስ ክርስቶስ ስለ ምጽአተ ዓለም ቀን እየተናገረ ምልክቶችን ሁሉ ከተናገረ በኋላ ምን አለ? ነገር ግን ስለዚያች ቀንና ስለዚያች ሰዓት ከአብ በቀር ወልድ ልጅም ቢሆን የሰማይ መላእክትም አያውቁም እያለ ይናገራል። የምጽአተ ዓለም ቀን ከአንዱ አምላክ ዘንድ ብቻ ነው ያለው እውቀቱ። ማርቆስ ወንጌል ምዕራፍ 13 ቁጥር 32 ስለዚያች ቀንና ስለዚያች ሰዓት ግን የሰማይ መላእክትም ልጅም ቢሆን ከአባት በቀር የሚያውቅ የለም ማለት። በቁርአን ላይ ብትመጡ ይሄንን ነቢይ ሰለላሁ ዐለይሂ ወሰለም ሲጠየቁ ጊዜ ስለ ምጽአተ ዓለም ቆይ ታውቃለህ ወይ ሲባሉ ከአንዱ አምላክ በስተቀር ማንም የሚያውቅ የለም በል ተብሎ ተነግሯቸዋል። ስለዚህ ከነቢያቶች መካከል መሆኑ መሲሆን የምታገኙት በዚህ ጋር ነው። አንደኛው ይሄ ነው፣ ነቢይነቱን ማስረጃ። አምላክ ከሆነ ወደፊቱን ሁሉ ሊያውቅ ይገባል አይደል እንዴ? አምላክ እውቀቱ የተገደበ አይደለም። አምላካችን አላህ ለምሳሌ ስለ ምጽአተ ዓለም ቀን ራሱ እንደሚያውቅ ቃል በቃል ይነግረን ነው። ኢነላሀ ዒንደሁ ዒልሙ ሰዓ ይላል። የምጽአተ ዓለም ቀን እውቀት ከእኔ ዘንድ ብቻ ነው ያለው እያለ ይናገራል። ሱረቱ ሉቅማን መጨረሻው አያ ላይ የስአሉነከ ዐን ሰዓቲ ቁል ኢነማ ዒልሙሃ ዒንደ ረቢ ይላል። ሱረቱ አዕራፍ ላይ ሙሐመድ ሆይ ስለ ምጽአተ ዓለም ቀን ይጠይቁሃል፣ ያችም ቀን ከጌታዬ ከአላህ ዘንድ ብቻ ነች ያለችው፣ ከእርሱ ውጭ ማንም አያውቃትም በል ይላቸዋል። ኢየሱስ ክርስቶስም ይሄን ሲናገር ስለዚያች ቀንና ስለዚያች ሰዓት ግን የሰማይ መላእክት አመሰግናለሁ እያለ ይናገራል። እሺ ጆከር ሽኩራን። ጆከር ጥያቄ አለ? ራህማ ኢስላማዊ አሰላሙ አለይኩም። ቆይ እኔ እኮ ማለት ነው የክርስቲያኖችን ጥያቄ ያልጠየኩ ያው አለ አይደለ ለክርስቲያኖች ልተውላቸው ብዬ ነበር። እስቲ አንተ መመለስ ከቻልክ እስቲ ልጠይቅ የምታስተናግድ ከሆነ። እሺ ጥያቄ ምንድን ነው? ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ ማለት ነው
ከውልደቱ ጀምሮ በራእይ በትንቢት ተነግሯል፣ ተጽፏል። ከእንደገና ደግሞ ከሞት እንደሚቀሰቀስም ተጽፏል። ከዛም ደግሞ ለዓለም ፍጻሜ እንደሚመጣም ማለት ለፍርድ እንደሚመጣም ተጽፏል አይደለ? ለምንድን ነው ፍርዱን ከጨረሰ በኋላ አሁን ለምሳሌ እንደ ክርስትና አስተምሮ እሺ ቆይ የት ፍርድ የሚሰጠው የት ነው? እንደ መጽሐፍ ቅዱስ እዚች ምድር ላይ ነው ወይስ እንደ እስልምና አስተምሮ ሌላ ምድር ይሰራል ይሰራል? ሌላ ምድር ይሰራል የሚል ምናምን የለም መጽሐፍ። እሺ እዚህ ምድር ላይ ከሆነ ፍርዱን ከጨረሰ በኋላ ወዴት ነው የሚሄደው? ኢየሱስ ለምን እንደሚሄድ አልተገለጸም መጽሐፍ ቅዱስ ላይ። ይመጣል ይወስደናል ብለው ነው የሚያምኑት። እንደዚያ ብለው ያምናሉ። ጳውሎስ በነገራችን ላይ እዚህ ቦታ ላይ እንወሰዳለን ብሎ ያምን ነበር። እንወሰዳለን፣ ይመጣል ጌታ፣ አብረን እንሄዳለን ብሎ ያምን ነበር። የሚገርምሽ ማለት ነው። ግን ጳውሎስ ሞተ፣ ኢየሱስም አልመጣም። ኢየሱስ ክርስቶስ ምን ብሏቸዋል? ምድር ላይ ለሰዎች ከእናንተ እዚህ ካላችሁት መካከል አንዳችሁ ሞትን ሳትቀምሱ ዳግም ተመልሼ እመጣለሁ ብሏቸዋል። እናንተ የእስራኤልን ምድር ሳታዳርሱ እመጣለሁ ብሏቸው ነው። ጳውሎስ ይመጣለን እንሄዳለን እያለ ቃል ይገባላችሁ ነበር። ሞተ፣ በሰበሰ፣ እሱም ያው ሳይመጣም ቀረ። ኢየሱስ ክርስቶስ አልመጣም እና ይህ ነው አላህ ይመስገን። እንደ አጠቃላይ ሰዎችን ገነት የማስገባት ወይም መንግስተ ሰማያት የመስጠት እንትን እንደሌለው እሱ ራሱ ይናገራል ቃል በቃል። እኔ ይሄን የምሰጥ አይደለም መንግስተ ሰማያት እኔ የምሰጥ አይደለሁም ብሎ ቃል በቃል ተናግሯል። እዛ የማስገባት ስራ የአንዱ አምላክ ስራ ነው። ታቻለር እና ያ ይመጣል። ከዚያ በኋላ ግን የፍርድን ይሰጠናል ብላ ያምናል። ከእያንዳንዳችሁም ጋር የስራችን ዋጋ ከኔ ጋር ነው ምናምን ብሎ የተናገረውን ያመጡና ይፈርዳል ይላቸዋል። ነገር ግን ይህ ነቢያቶች ፍርድ ተሰጥተዋል፣ ይፈርዳሉ። ይፈርዳል ስለተባለ አንድ አካል ያ አምላክ ነው ማለት አይደለም። ከአምላክ ዘንድ ስልጣን እስከተሰጡ ድረስ እነዚህ ይፈርዳሉ መባላቸው ነቢያቶች አምላክ የሚያሰኛቸው ነገር አይደለም። ቦታቸው ሰውን እንደ ወደ ገነት ያስገባል ራሱ ቢባል ይህ አምላክ የሚያደርገው ነገር አይደለም። አምላክ የሚያደርግ ነገር አይደለም። ልብ በሉ አዳምጡ። ይመጣል፣ የዛኔ ወደ ገነት ያስገባል። ናገኛለ ወደ ገሃነም ጠላቶችን ያስገባል። እሺ ያስገባ፣ እናስ ምን እናድርግ ነው? አምላክ ያደርጋል ወይ? ይሄ አያደርግም። ለምን ከተባለ ስልጣን ተሰጥቶ ከሆነ ችግር የለውም። አንድ ነቢይ ወደ ገነት እያያዘጅህን ቢያስገባ ይህን የሚያደርጋለ ወይ? ነቢዩ መሐመድ ያደርጋሉ ወይ? ሰለላሁ ዐለይሂ ወሰለም በደንብ አድርጋ ያደርጋሉ። አላህ የትንሣኤ ቀን ነቢ ሰለላሁ ዐለይሂ ወሰለምን ሙሐመድ ሆይ ከኡመት ይሄን ገነት አስገባ ይላቸዋል። እኔም እያያዝኩኝ ጀነት አስገባቸዋለሁ እያሉ ቃል በቃል የተናገሩበት ሐዲስ አለ። ስለዚህ አምላክ ናቸው ማለት ነው? ላ ይሄን ስልጣን ስለሰጣቸው ነው ነቢ ሰለላሁ ዐለይሂ ወሰለም ይሄን የሚያደርጉት። ገነት እያያዙ ያስገቡናል። ቃል በቃል ተናግረዋል። ይሄን ሐዲስ ላይ ከኡመትህ ገነት አስገባ እነዚህን ይለኛል እና ስለዚህ አንድ ነቢይ ከአምላኩ ዘንድ በተሰጠው ስልጣን የፍርዱ ቀን ወደ ገነት ወደ ገሃነም እንዲያስገባ አምላክ ይህ ስልጣን ቢሰጠው የአምላክነት ማስረጃ አይደለም። ይሄ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ብሎ እስካልጠራ ድረስ እርሱን አምላክ አድርጎ መያዝና እርሱን ማምለክ ሐሰተኝነት ነው፣ የእርሱ ተቃዋሚነት ነው። ይህን ያስረዳሽ እኮ። እሺ ከፍርድ በኋላ አሁን ሄዶ አብቀኝ ነው የሚቀመጠው አሁንም በገነት ትኖራለህ ብሎታል። አንደኛውን ከኔ ጋር በገነት ትኖራለህ ብሎታል። ኢየሱስ እንደ ማንኛውም ሰው ገነት የሚገባ ሰው ነው። ሌላ ቦታ ላይ ከእኔ ጋር በገነት ከዚህ ወይን እስክትጠጡ ድረስ ከዚህ በኋላ ትጠጡ እያለ ይናገራቸዋል። አብሮ ወይን እንደሚጠጣ በገነት ብሎ ይነግራቸው ነበር። ወይንን እያጠጣቸው እያለ ዳግም በገነት በመንግስተ ሰማያት ይሄን እስክንጠጣ ድረስ እያለ ይሞቃቸዋል። አብሮ ይጠጣል፣ በገነት ይኖራል። እንደዛ ነው መጽሐፉ የሚያሳየው። አብሮ የሚኖረው ከማን ነው? ከአብ ጋር ነው? ላርነ ከልጆች ከሰዎች ጋር ነች። በገነት እኖራለሁ እያለ ነው እንግዲህ። ገነት ውስጥ የፍጥሮች መኖሪያ ነች። ገነች የፈጣሪ መኖሪያ አይደለች እኮ። ከኛ ጋር አብሮን ከኖረ ታዲያ አምላክነቱ የቱ ጋር ሰው? እሱ ነው እንግዲህ ከባድ ነው። ከላይ ጥያቄ ያላችሁ ልጆች ዮሃ ወይ ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱህ። ና
ሰላም ነው አለሁ አልሐምዱሊላህ። እና አንድ ጥያቄ ነበረኝ ካላስከፋሁት። እሺ ምግብ የኃጢአትን ስርየት የሚሰጥ አዳምጤ ዲያቆን ወደ እሱ እንሄዳለን። ኢየሱስ ግን አምላክ መሆኑን አውጇል። ወደዚህ እንሄዳለን አይደለም? ይኸውልህ ኢየሱስ ክርስቶስ አምላክ እንደሆነ ተግባሩ ያሳየናል፣ ወደ ተግባሩ ይነግረናል። ነቢያት መስክረውለታል፣ ሐዋርያት ተናግረዋል። ለምን አሁን አንተ አምላክ እንደሆነ መጽሐፍ ቅዱስ ቃል በቃል የተናገረውን መቀበል ለምን አቃተህ? ከክርስቶስ አንደበትም ይሁን ከሐዋርያት አንደበት፣ ከሐዋርያት ከሆነ አትቀበልም? አንዴ ከክርስቶስ አንደበት እንስማና ከዚያ ነቢያት እንዲህ ብለዋል፣ ሐዋርያት እንዲህ ብለዋል ወደሚለው እንሄዳለን። የእርሱ ቃል ይቀደማል። ኢየሱስ ክርስቶስ አምላክ መሆኑን አያውቅም? ያውቃል ብለኛል። አምላክ ነኝ ብሏል ወይ? ብሏል ወይንስ አላለም? መልስልናል። እሺ ዮሐንስ ራእይ ላይ ያለውን እግዚአብሔር ቃል አነብልሃለሁ። ምናልባት ከተቀበልክ ይህን ካጣመምከው ከኢየሱስ እንጀምር። አሁን ከኢየሱስ ነው የምጀምርልህ እኮ ኢየሱስ ክርስቶስ ኢየሱስ ነው የምጀምርልህ። ኢየሱስ ክርስቶስ ሲያስተምር እዚች ምድር ላይ አምላክ እንደሆነ ተናግሮ ሄዷል ወይንስ አልሄደም? መልስ። ይኸው ስማ፣ እንዲህ ይላል ይኸው የእግዚአብሔር ቃል ዮሐንስ ራእይ ምዕራፍ 1 ከሰማ ማለት በህልሙ አይቶ ስለጻፈው እንመጣለን። ራሱ ክርስቶስ ያለውን ስማ። ሁሱ ተረጋጋ፣ አይዞ ተረጋጋ። ይኸውልህ የምትጠየቀውን ጥያቄ ክርስቶስ ያለውን ነው ያለውን ስማ። ጥያቄ ምንድን ነው? ድገም። እንደ ጥያቄ ክርስቶስ በራሱ አንደበት አምላክ ነኝ ብሏል ወይ? ቆይ ኢየሱስ ክርስቶስ እዚች ምድር ላይ ያችን 3 ዓመት ባስተማረበት ጊዜ አምላክነቱን አስተምሮ ሂዷል ወይንስ አላስተማረም? እኔ አምላክ ነኝ ብሏል አላለም? ያው አምላክ እንደሆነ የተናገረበት የመጽሐፍ ቅዱስ ክፍል አለ። ይሄው ስማኝ። ይኸውልህ አያችሁት አይደለ? እኔ ጠየቅኩት። አሁን ቦታውን ባስተማረበት ቦታ እዚህ ቦታ ብሏል። ሰውን ከእሱ አንደበት ወጥቷል እንደሆነ ይኸውና የእግዚአብሔር ቃል ይነበብ። ጠብቀኝ ወይ አንብብ። የተጠየቀውን እንትን አትበል። ኢየሱስ ክርስቶስ ሲያስተምር ጊዜ አልኩኝ እኔ ገብቶሃል አይደለ? አምላክ መሆኑን አስተምሮ ሄዷል ወይ? እኔ አምላክ ነኝ ብሏቸዋል ወይ? ወደ እሱ እንሂድና ከዛ አሁን ብሏል፣ በደንብ ብሏል። ስማኝ፣ አሁን የመጽሐፍ ቅዱስን ክፍል ላንብብልህ። ስማኝ፣ አይዞህ። እኔ ብዙ አላወራም፣ ብዙ ማውራትም አልወድም። አውቀህ ነው አይደለ? በቃ አንተ ለመረዳዳት ሳይሆን እንዲነበብ አትፈልግም? እንዲነበብ አትፈልግም? እሱ ገብቶሃል? ለጠየቅከው ነው የሚመለስልህ። ይነበብና ለጠየቁ ካልመለስኩልህ ይኸው 1000 ሰው አለ፣ 1200 ሰው አለ። አብሽር፣ የጠየቁትን ድገምልኝና ከዚያ ወደ መልስ ትሄዳለህ። ያላ እሺ ስማኛ፣ ለጠየቁ መልስ ካልሆነ ሰው ይታዘበኝ። ይኸው እያጭበረበርክ እንደሆነ ወላሂ ውስጥ ያውቃል። ጥያቄውን ድገሙ። ሰው ይመስክር። እያጭበረበርኩ እንደሆነ ሰው ይመስክር። የሚሰሙ ሰዎች ይመስክሩ እያጭበረበርኩ እንደሆነ። እሱን ለማለት ጥያቄውን ላንባ። ለምንድን ነው የፈራኸው? መረጃ የለም መቼም መረጃ የለም ብለህ ነበር። መጀመሪያ ስታወራ ለመጨረሻ ማስረጃ የለም ብለህ ነው። ጥያቄውን ድገምልኝ። የጠየቅኩትን ምንድን ነው ያልኩት? ልታስወርደኝ ነው አይደለ? አያችሁ፣ ታዘቡ። አያችሁ፣ ማስረጃ ሲገኝ ለማስወረድ። ጥያቄውን ድገምልኝ ብቻ ነው ያልኩህ። ከዚያ ትመልሳለህ መልሱን። አብሽር፣ ቀጥል። ያላ እሺ፣ አንድ ደቂቃ ብቻ፣ አንድ ደቂቃ ስትይ ብዙ አላነብም። ዮሐንስ ራእይ ምዕራፍ 1 ምንም ማድረግ አይቻልም። አውቀው ወላሂ ላዚም እያጭበረበራችሁ ክርስቲያን ልጆች ምን ያክል ቀጣፊ እንደሆኑ ማለት። ጥያቄውን ድገምልኝ ነው ያልኩት። ከደገመው ጥያቄውን በዚህ መልኩ መልስ እንደሌለው ስለሚያውቅ መጀመሪያም ላይ ራሱ ማለት የለም አይጠበቅበትም ሲል ነበር አይደለ? ኢየሱስ አምላክ ነኝ እንዳላለ እዚች ምድር ላይ ሲያስተምር ያውቃል ውስጡ ማለት ነው። ነገር ግን ይሄን ጥያቄ አይደግመውም። አንተ ወንድ ከሆንክ የጠየቁን ጥያቄ ድገምላቸውና በጠየቁ ጥያቄ መሰረት መልሱን አስቀምጥላቸው። ጎበዝ አያዳ ያውቃል። አሁን የተናሳ እሺ ወንድሜ፣ ወደ እውነት የሚደረሰው እንደዚህ ማለት በዚህ መልኩ አይደለም። እውነትን ተውና ጥያቄውን ድገምልኝ የጠየቅኩህን። እሺ ተረጋጋ፣ አይዞህ፣ ችግር የለም። እኔ የሚልህ መጽሐፍ ቅዱስ ላይ ክርስቶስ አምላክ እንደሆነ ነቢያት ተናግረዋል፣ ሐዋርያት ተናግረዋል። እሱም ደግሞ በአንደበቱ ተናግሯል ነው። በአንደበቱ እንደተናገረ ላሳይ። ኢየሱስ ክርስቶስ በዚች ምድር ላይ ሲያስተምር ጊዜ እኔ አምላክ ነኝ ብሎ ተናግሯል ወይንስ አልተናገረም? ጥያቄውን አሁን በምድር ላይ እያለ እኔ አምላክ ነኝ ብሎ ቃል በቃል ነው። ኦኬ፣ አሁን ችግር አለው? ለምሳሌ በሰማያት አምላክ እንደሆነ መግለጡ ጥያቄው ገብቷታል? አያቸው ተርላ አሁን ያነሳህን ጥያቄ መልስልኝ። ኦኬ፣ እሺ ላንብብልህ ቃሉ። ስማይ፣ ቆይ አንዴ ተረጋጋ። ኢየሱስ ክርስቶስ በዚህ ምድር ላይ ሲያስተምር እኔ ከማወራ መጽሐፍ ቅዱስ ያወራ ስማዋ እንዴ! ይሄን ጥያቄውን አሁን እኔ ከመጽሐፍ ቅዱሱ ላንብብልህ። ስማኝ፣
አያሽ ምድር ላይ ያስተማራቸው ትምህርቶች ማን ይባላል? እኔ ከራሴ አላወራማ ከራሴ አላወራ መጽሐፍ ቅዱስ ነው ነበር ታውቃለህ። ገብቶሃል አይደለ? ኢየሱስ ክርስቶስ በምድር ላይ ሲያስተምር ጊዜ እኔ አምላክ ነኝ ያለበትን ቦታ መጽሐፍ ቅዱስ ላይ አለ ወይስ የለም? አሁን ደግሞ መጽሐፍ ቅዱስ አለ ወይስ የለም? መጀመሪያ ያልከኝ ምንድን ነው? ኢየሱስ ክርስቶስ በአንደበቱ አምላክ ነኝ ብለዋል ወይስ አላለም ነው አልከኝ። ከዛ ደግሞ መልሰህ አለ ብዬ ስናገር ደግሞ ምን አልከኝ? መልሰህ ደግሞ አይ እዚህ ምድር ላይ ነው ወይስ ሌላ ቦታ ነው አልከኝ። በቃ እዚህ ምድር ላይ ሲያስተምር ኢየሱስ ክርስቶስ እኔ አምላክ ነኝ ያለበትን ስጠን። በቃ ከአራቱ ወንጌላቶች ላይ ኢየሱስ ክርስቶስ እኔ አምላክ ነኝ ምንም ማድረግ አይቻልም። መመለስ አልቻለም። ወላሂ ላዚ መልስ የለም። መጽሐፍ ቅዱስ እንዲነበብ አትፈልግም? እንዲነበብ እኔ መጽሐፍ ቅዱስ አታንብብ አላልኩም። የጠየቅኩህን ጥያቄ ታውቃለህ፣ ውስጥህም ያውቃል። ቅድም መልሰዋል። መልሱ ምንድን ነው? እኔ አምላክ ነኝ ማለት አይጠበቅበትም ብለህ ነበር አይደለ? ይሄ ነው መልሱ። ገብቶሻል አይደለ? እኔ አምላክ ነኝ ማለት አይጠበቅበትም ማለት እንዳላለ ስለሚያውቅ ባባ ሽኑዳ ታውቁታላችሁ። ባባ ሽኑዳ የሚባለው ታላቁ የግብፅ ፓትርያርክ እሱ ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል ወይ ተብሎ ሲጠየቅ አይ አላለም። ያላለበትም ምክንያት ስለሚገሉት ምናምን ብሎ ምክንያቶች እንደረደረ። ዲያቆን ሄኖክን ታውቀዋለህ? ዲያቆን ኦርቶዶክስ መስለኛለህ። ዲያቆን ሄኖክ ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል ወይ ሲባል አይ አላለም፣ እኔ አምላክ ነኝ አላለም ብሎ ተናግሯል። ግን ልክ አንተ እንዳልከው አምላክ ሊያደርጉት የሚያስችሉትን ቃላቶች ተናግሯል፣ ስራዎችን ሰርቷል ብሎ ተአምራቶች እንደረደረ ገብቷል አይደለ? ስለዚህ ዲያቆን ሄኖክ እኔ አምላክ ነኝ ብሎ አልተናገረም። ኢየሱስ ክርስቶስ በዚህ ምድር ላይ ሲያስተምር ብሎ ቃል በቃል ተናግሯል። እንደተናገረ ላሳይ። አሜን ነው። እንዲነበብ ፍቀዱ። 1800 ሰዎች መጽሐፍ ቅዱስ እንዲነበብ አይፈልግም። ዲያቆን ሄኖክ እኔ አምላክ ነኝ አላለም ኢየሱስ ክርስቶስ ብሎ ተናግሯል። ተሳስቷል ወይንስ እውነት? እኔ ስለ ዲያቆን ሄኖክ አይደለም አሁን መጽሐፍ ቅዱስ ላይ ያለውን ነገር ልናገር። አስነብበኝ። ኢየሱስ ክርስቶስ በምድር ላይ ሲያስተምር እኔ አምላክ ነኝ አስነብበኝ። እሺ እኔ አምላክ ነኝ ብሎ ኢየሱስ አስነብበኝ። አንብብሽ ቃሉ እኔ ከራሴ አልመልስም። ቃሉ ላንብብልህ እኮ ጥያቄውን መሰረት አድርገህ መሰረት አድርጌ ነው። ይሄው እዚህ ሰው አለ አይደል? ሁላችን እኮ ባለ አእምሮ ነን። 1800 ሰው አለ፣ ሁሉም ባለ አእምሮ ነው። ዳይሬክት ከቃሉ ላንብብ። እሺ በደንብ እኔ እናንተን ታወቃለን። አንብበው አንተ። እንዲህ ይላል ምዕራፍ 1 ዮሐንስ ራዕይ ምዕራፍ 1 ቁጥር 6 ጀምሮ ነው ማነበው። ዋናው ፍሬ ሀሳብ ያለው ዮሐንስ ራዕይ ነው ያልከው? አዎ በቃ ጥሩ፣ በጣም ጥሩ። ዮሐንስ ራዕይ ኢየሱስ ክርስቶስ ምድር ላይ ያለ ያስተማረው ትምህርት ነው። ቃሉን ላንብበው። እኔ እኮ ወደዛ እመጣለሁ። መጀመሪያ መጽሐፍ ቅዱሱን ላንብብ። በቃ የመጨረሻ ጊዜ ምንድን ነው በእግዚአብሔር ኢየሱስ ክርስቶስ ምድር ላይ ሲያስተምር እኔ አምላክ ነኝ ብሏል ወይ ነው ጥያቄው። ገብቶሃል አይደለ? ኢየሱስ ክርስቶስ ምድር ላይ ያስተማረው መጽሐፍ ነው አይደለም? በቃ እችን መልስና ታነባለህ። አብሽር ያላ አሁን ቀጥል መልስ። እሺ ጌታ ነኝ ብሏል። ጌታ ነኝ አምላክ ነኝ ጌታና መምህር ትሉኛላችሁ፣ በእርግጥ ነኝ ብሏል። ስለዚህ ጌትነቱን ታምናለህ? አንዴ ወደ እሱ እንመጣለን። ጌታ ነኝ ብሏል እንመጣለን። እሺ አሁን ወደ ጌታ እንምጣ። አምላክ ነኝ ግን አላለም፣ ጌታ ነኝ ብሏል እያለ ነው። ጌታ ነኝ ሲል ኢየሱስ ክርስቶስ ጌትነቱን በመደረግ ያገኘው ጌትነት ነው ወይንስ አይደለም? መልስ። ዲያቆን በመደረግ ያገኘው ጌትነት ነው ወይንስ አይደለም? ያ ማለት ስልጣን ነው ማለት ነው፣ ሹመት ነው። መልስ። መልስ እንጂ ዲያቆን። አሎ ወለካሎ ዲያቆን ማቲያስ ኢየሱስ ክርስቶስ ጌትነቱን በመደረግ ያገኘው ጌትነት ነው አይደለም? አሎ ወለካሎ ዲያቆንዬ ወላሂ በራሱ ጊዜ ወጣ። አምላክ ነኝ እንዳላለ ያውቃሉ። ጌታ ነኝ ግን ብሏል ወደሚለው ሄደ። እሺ ጌትነቱንስ ተደርጎ ነው ወይ? አዎ ተደርጎ ነው። በመደረግ ያገኘው ጌትነት ነው፣ ሹመት ነው፣ ስልጣን ነው። አምላክ ጌታ አይደረግም። አምላክ ቢሆን ኢየሱስ ክርስቶስ ጌታ ተደረገ ተብሎ አይገለጽም። ፍጡር እንደሆነ እንዳውም ትልቅ ማስረጃ ነው ጌታ ተደረገ የሚለው። ፍጡሮች ጌታ ሲደረጉ ነበርና ከእርሱ በፊት ማን ካላችሁ ዮሴፍ ጌታ ተደርጓል። ማን አደረገው? እግዚአብሔር ራሱ። እግዚአብሔር ኢየሱስን ጌታ አደረገው ይላል። ማን ነው እንትራል ዮሴፍን ጌታ አደረገው ይላል። ወጣቻለ አይደለ? ስለዚህ የኢየሱስ ክርስቶስ ጌትነት በመደረግ የተገኘ ጌትነት ነው። በመደረግ የተገኘ ጌትነት ነው። እሺ